አክሽን ኤድ ኢትዮጵያን ጨምሮ 6 አፍሪካ ሀገራት ውስጥ ኢኮኖሚያዊ ቀውስ መከሰቱን በሪፖርቱ ይፋ አድርጓል። ኢትዮጵያን በተመለከተ ያወጣውን መረጃ አስመልክተን ከኢኮኖሚ ባለሙያ ጋር ቆይታ አድርገናል። ራያና ወልቃይትን ለህወሓት አሳልፈው ሊሰጡ ነው በሚል ለሚቀርበው ፍረጃ ፋኖች መልስ ሰጥተዋል። አርበኛ ሀብቴ ወልዴ በጎንደር እጅ ሰጠን ስለሚሉ ሰዎችም ማብራሪያ ሰጥቷል። በጎንደር ጠቅላይ ግዛት እዝ በሚል ሲንቀሳቀሱ የነበሩ ፋኖዎች ወደ አማራ ፋኖ ብሔራዊ ኃይል ተቀላቅለዋል። የአቀባበል ስነ ስርዓቱንና የነበረውን ሁኔታ እናስቃኛቸዋለን። የአዲስ አበባ ፌዴራል ፖሊስ ሐኪሞችን አስሬያለሁ ሲል መግለጫ አውጥቷል። በካማሽ አዲስ ውጊያ ተቀስቅሷል። ጤና ይስጥልኝ። ግንቦት 15 2017 ዓ.ም ከፍሪ ፕሬስ ዝርዝር ዜናዎችን አካተናል። ወደ አጫጭር መረጃዎች እናልፋለን። በቤንሻንጉል ጉሙዝ ክልል ካማሽ ከኦሮሚያ ክልል የተነሱ ታጣቂዎች ጥቃት መክፈታቸውን የፍሪ ፕሬስ ምንጮች ገለጹ። ካማሽን ወደ ኦሮሚያ ክልል ለማጠቃለል እቅድ መኖሩን ጠቅሰው ብልጽግና በኢ-መደበኛ ኃይሎች የሚፈጸመው ጥቃት አካል ነው ብለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ከአድማ ብተናና ፋኖ የተቀላቀሉ አባላት መኖራቸውን አስታውቋል። አስናቀው ጀንበር፣ አዛዥ ጎዴ፣ ተዋቸው ማሩ በድምሩ 3 ክላሽ 8 ካዝናና 3 የደረት ትጥቅ በመያዝ ከወገናችን ጋር አንዋጋም በሚል ወደ ፋኖ ተቀላቅለዋል ሲል መረጃውን ያካፈለን ፋኖ ሀብታሙ የሱፍ ነው። አምባሳደር ኤሪክ ማሲንጋ በኢትዮጵያ ውስጥ ያለውን ጦርነት አስመልክቶ አጭር መግለጫ አውጥቷል። ፋኖና የኦሮሞ ነጻነት ሰራዊት ለሰላም ንግግር እንዲመጡ ሲጠይቅ ብልጽግና በንጹሃን ላይ የሚፈጽመውን የድሮን ጥቃት አውግዞ ጥቃቱ እንዲቆም ጠይቋል። የአማራ ፋኖ ብሔራዊ ኃይል በጎጃም የአረንዛው ዳሞት ብርጌድ ማስጠንቀቂያ ሰጥቷል። አገዛዙ በአማራ ሕዝብ ላይ ከፍቶ ውጊያ እያደረገ መሆኑን አስታውቆ ለሚሊሻና ለአድማ ብተና ደሞዝ መክፈያ ብር ሲያጥረው የመሬት ሽያጭ ውስጥ መግባቱን አስታውቋል። ስለሆነም በፍኖተ ሰላም አዲስ ጨረታ መውጣቱን ገልጾ በዚህ ጨረታ ላይ የምትሳተፉ ወገኖች ከድርጊታችሁ ታቀቡ ሲል ማስጠንቀቂያ አስተላልፏል። የቅሊንጦ ማረሚያ ቤት ፖሊስ አባላት በታሳሪዎች ላይ ጥቃት እየፈጸሙ መሆኑን ምንጮች ለፍሪ ፕሬስ ገለጹ። በአማራ ማንነታቸው የግፍ እስር ሰለባ የሆኑት አቶ ጫኔ ደመቀ የተባሉ የህሊና እስረኛ ታመው ለሕክምና በሄዱበት ጥቃት ፈጽማለሁ በሚል አጃቢ ፖሊስ መገልገሉ ታውቋል። ግንቦት 13 2017 ዓ.ም በጤና ጣቢያ ለመታከም በወረፋ ላይ እያሉ የህሊና እስረኞች አጃቢ ፖሊስ አቶ ጫኔን ተኩሼ ካልመታውና ካልገደልኩ በሚል የግድያ ሙከራ አድርጎ በሰዎች ግልግል ቆሟል። ይህ የግድያ ሙከራ የተደረገው በሽብር ወንጀል የተከሰስን አማራዎች መሆናችንን ጠይቆ ከተረዳ በኋላ ነው ብለዋል። በመሆኑም ጉዳዩ አሳሳቢ ስለሚያደርገው ሁሉም በትኩረት እንዲመለከተው ተጠይቋል። አንዳች ጥቃት ቢደርስብን ጥጋበኛው ፖሊስ ብሎም ደህንነታችንን ለአደጋ ያጋለጠው የቂሊንጦ ማረሚያ ቤት ከተጠያቂነት እንደማያመልጡ ይታወቅልን ሲሉ ለፍሪ ፕሬስ መልእክታቸውን አድርሰዋል። የአማራ ፋኖ ብሔራዊ ኃይል በወሎ የንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌድ እና ሼህ ሁሴን ጅብሪል ብርጌድ ከብልጽግና ጋር ባደረጉት ውጊያ ድል አደረጉ። ግንቦት 14 2017 ዓ.ም በመሃል ሳይንት ወረዳ በቆተተ ከተማ የብአዴን አባላቶች ስብሰባ ላይ በነበሩበት ሰዓት የአትሮንስ ብርጌድ አባላት ጥቃት ፈጽመዋል። የብልጽግና ሰዎች ህዝቡን ሰብስበው በማስፈራራትና በማወናበር ላይ በነበሩበት ጊዜ በተከፈተባቸው ተኩስ ያሰቡትን ሳያሳኩ እግሬ አውጭኝ ብለው ሸሽተዋል ተብሏል። በተያዘ ትናንት ግንቦት 14 የሼህ ሁሴን ጅብሪል ብርጌድ ሙሳፋ ሻለቃ የብልጽግናን ኃይል መታዋለች። ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሮዘር መኪና ሲንቀሳቀሱ የነበሩ የኦህዴድ ብልጽግና ባለስልጣኖች ጨረፌ በምትባል ቦታ በሙሳፋ ሻለቃ በተፈጸመባቸው ጥቃት የሰውና የንብረት ኪሳራ መድረሱ ታውቋል። ወደ ዝርዝር ዜናዎች እናልፋለን። ስናይፐር ይዞ እጅ የሚሰጥ ፋኖ አይቼም ሰምቼም አላውቅም ሲል የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮሚቴ አባል አርበኛ ሀብቴ ወልዴ ተናገረ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል የሆነው አርበኛ ሀብቴ ወልዴ ለመገናኛ ብዙሃን በሰጠው ማብራሪያ ከባድ መሳሪያ ተሸክሞ እጅ የሚሰጥ ፋኖ በታሪክ ታይቶ አይታወቅም ብሏል። እነዚህ ኃይሎች መጀመሪያውኑም ፋኖ አልነበሩም ሲል ተናግሯል። ታይቶ የማይታወቅ በአማራ ታሪክም እንዲሁም በጎንደርም ታይቶ የማይታወቅ የአፄ ቴዎድሮስ ልጅ ሆኖ የገብርዬ ልጅ ሆኖ እጅ የሚሰጥ በፋኖ ደረጃ የለም። እውነት ለመናገር ብዙ ወንድሞቻችን መትረፍ የሚችሉ ወንድሞቻችን እንኳን እግራቸው ሲቆስል እጃቸው ሲቆስል ውጊያ በከበደ ሰዓት እንኳን
ራሳቸውን ጠጥተው ሲሞቱ ነው ራሳቸውን ሲያጠፉ ነው ምናይ ለጠላት እጅ ላለመስጠት ማለት ምክንያቱም ታሪካቸው የሚያሳይ ያን ስለሆነ እንጂ ፋኖ ሆኖ ዲሽቃ ሞርተር ይዞ ስናይፐር ይዞ እጅ የሚሰጥ ፋኖ ስምን ነገር የለም ብለን ነው የምናምነው በእኛ በኩል ማለት ነው። ነገር ግን እነዚህ አካላቶች ከመጀመሪያውም የፋኖን ማሊያ በፋኖ ማሊያ ሲጫወቱ ወይም ደግሞ ፋኖ መስለው ገቡ እንጂ ፋኖ ነበሩ ለማለት ይከብደናል። ፋኖ ከነበሩ ባንክ ባልዘረፉ ነበር። ፋኖ ከነበሩ መኪና ባልዘረፉ ነበር። መኪናን ሲዘርፉ ባንክን ሲዘርፉ ቆዩ። ወንድም ከወንድም በተልኮ ሲያጋጭ ቆዩ። ወንድም ከወንድም እያጋጩ ጀግኖችን ሲያስበሉ ቆዩ። አሁን ግን መጨረሻቸው በተለይ ቀድሞ ወንድሞች ሲገልጹ እንደነበረው የአማራ ፋኖ ብሔራዊ ኃይል ሲመሰረት ያከተመባቸው የሚመስል ወይም ደግሞ የመጨረሻችን ነው ከዚህ በኋላ አይሳካም የሚል ሐሳባቸው ሲደማደም መልማይና ተመልማይ ሆነው እየገቡ ይገኛሉ። እሱ በነገራችን ላይ አሁን ላይ ምናልባት እንደው በተለይ በዚህ በአክቲቪዝሙ ደረጃ ሲራገብ እናያለን። በእኛ በኩል ግን እንደዚህ አይነት ነገሮች መጥራት አለባቸው ብለን እናምናለን። ምክንያቱም እነዚህ ሰዎች ነገ አሸነፈን እርግጠኛ ነኝ አሸነፈን ወደ 4 ኪሎ ብንሄድ በእግራቸው እንኳን አይደለም በእግር ተዋግተው ቀርቶ አይደለም በመኪና እንኳን እንሂድ ብንላቸው ባህር ዳር ላይ ወርደው የሚቀሩ ሰዎች ናቸው። እርግጠኛ ነኝ እነዚህ ሰዎች ማለት ነው ሐሳቡ ስለሌላቸው አላማቸውም ሌላ ስለሆነ። ስለዚህ እንደነዚህ አይነት ሰዎች አሁን መልቀቁ በተለይ ለተቋሙም እንደው ቀጥታ ለቀጠናውም ጥሩ አድቫንቴጅ ነው ብዬ ነው የማስበው። ያው እንግዲህ ምናልባት መልማዩም ተመልማዩ እያለቀ ይመስለኛል። ከዚህ ውጭ ይኖራል የሚል እምነት የለኝም። ታለም እንግዲህ ትግል ነው። እንደነዚህ አይነት ሰዎችን እያራግፉ መሄድ ያስፈልጋል። የአማራ ፋኖ ብሔራዊ ኃይል በጎንደር የጽፈት ቤት ኃላፊ አርበኛ ማንደፍሮ ተፈራ ትግሉ ተጠልፏል፣ ወልቃይትና ራያን ሊሰጡ ተስማምተዋል በሚለው ፍረጃ ዙሪያ ማብራሪያ ሰጥቷል። ትግሉ የአፈሙዝ ትግል ብቻ ሳይሆን ከፍተኛ የሆነ የጠላት የፕሮፓጋንዳም ትግል ነው። በሌላ በኩል በጣም ብዙ መልክ ያለው ትግል እንደሆነ ህዝባችንም ሰራዊታችንም የሚገነዘበው ጉዳይ ነው። ስርዓቱ በተለያዩ ጊዜያቶች ይሄንን አጀንዳ በተመለከተ ትናንትና አጠገባችን አብረውን የፋኖን ልብስ የፋኖን ትጥቅ ታጥቀው ፋኖ ናቸው ብለን አጠገባችን የነበሩ ጓዶቻችን ያልናቸው ዛሬ ግን ከስርዓቱ ጋር ደግሞ ወደ ስርዓቱ በምህረት ሰበብ ገብተው ይሄንን ስያሜ ሲሰጡን በተደጋጋሚ በተለይ ሰሞኑን እየሰማን ነው የምንገኘው። ይሄ ትናንትም ትግሉ ሜዳ ላይ እያሉ ይሄንን ነበር ሲሉ የነበሩት። በተለይ በድርጅት ማዕቀፍ በኩል በተለያዩ ሚዲያዎች እንዲህ አይነት ዲስኮርሶች ሲቀርቡብን የነበሩ ክሶች ናቸው። አጠቃላይ ግን በግልጽ ቋንቋ እንዳስቀመጥ ነው በተለይ ግንቦት 1 2017 ዓመተ ምህረት ለመላው ህዝባችንና ለመላው ሰራዊታችን ይፋ ያደረግነው የአማራ ፋኖ ብሔራዊ ኃይል በመግለጫውም ጭምር በግልጽ እንዳስቀመጠው የወሰንና የማንነት ጉዳይ አንዱ መታገያ ጉዳያችን ነው። ይሄንን በተመለከተ ነገም ከነገ በስቲያም የማይቀየር የፋኖ የመታገያ ጉዳይ እንደሆነ ሚዲያዎችም በደንብ አጥንኦት ሰጣችሁ በድፍረት እንድትናገሩት እንፈልጋለን። ዛሬም እንደግመዋለን። በየትኛውም ቀጠና የሚገኝ 4ቱ ቀጠና ላይ ያለ የፋኖ አደረጃጀት በጋራ ወደ አንድ የድርጅት ማዕቀፍ ወደ አማራ ፋኖ ብሔራዊ ኃይል ድርጅታዊ ማዕቀፍ በተሰበሰበበት የአቋም መግለጫው የድርጅታዊ መግለጫው ላይ በይፋ ያስቀመጠው ጉዳይ ነው። ስለዚህ እነዚህ ሰዎች ለምንድን ነው ታዲያ ይሄንን ክስ እየከሰሱ ያሉት የሚለው መሰረታዊ ጥያቄ በደንብ መነሳት አለበት። ሰዎቹ ትናንትና ህዝብን ሲዘርፉ፣ ህዝብን ሲያደናግሩ፣ ማህበረሰብን ሰላም ሲነሱ የነበሩ የወጣንለትን ዓላማ በሙሉ ሲያበላሹ የነበሩ በእርግጥ የወጡለት ዓላማ የምንለው የለንም። የእኛን ዓላማ ይዘው አይደለም የወጡት። የወጡለት ዓላማና የወጣንለት ዓላማ ፍጹም የተለያየ እንደነበረ ሰሞኑን
በግብራቸው በአደባባይ በፋኖስም በተሰበሰበ ፋይናንስ ጭምር የተገዛ መሳሪያንም ጭምር ይዘው ከገቡ በኋላ እንደሆነ በደንብ ተረተናል። ከዚህ አንፃር እነዚህ አካላት ይሄንን ክስ የሚያቀርቡበት መሰረታዊው ጉዳይ በተጨባጭ ፋኖ ላይ ሊያገኙ የሚችሉት ምንም አይነት ክስ እንደሌለ ያውቁታል። እነሱ ያውቁታል። ፋኖ ላይ የሚነሱ ምንም አይነት ጥያቄዎች የሉም። ዝርፊያን በተመለከተ ሲዘርፉ የነበሩ እነሱ ናቸው። በፋኖ ስም ሲንቀሳቀሱ ኖረው ዛሬ በሰላማዊ መንገድ ከመንግስት ጋር ሆነ እንታገላለን በሚል ያደረጉትን ሸፍጥና በደል ህዝብን የበደሉበትን ህዝብን የካዱበትን የህልውና ትግሉን የከዱበትን ፍጹም አስነዋሪ የባንዳነት ተግባራቸውን ለመሸፈን የግድኛ ጋር ጭቃ መቀባት ነበረባቸው። ሊቀባ የተፈለገው ጭቃ ደግሞ ትግሉ ዓላማውን ስቷል። የወሰንና የማንነት ጥያቄዎችን በሙሉ ገፍቷል። ለወሰንና ለማንነት ጥያቄዎች ቦታ የለውም። ጫካ ላይ ያለው ታጋይ ለዚህ ቦታ የለውም የሚል ካርድ መምዘዝ ነው የፈለጉት። ይሄ እውነት ስለሆነ ሳይሆን ለማደናገር ትናንትናም ትግላችን ሜዳ ላይ ሲያደናግሩ ሲበድሉ የነበሩ ሰዎች ናቸው። አሁንም ደግሞ ስርዓቱ ጋር ገብተው የስርዓቱን ልሳን በቀጥታ ይዘው እንደውም ቃል በቃል የተናገሩት ነገር ምንድነው? ከመንግስት ጋር በጋራ ሆነን ይሄንን ጉዳይ ከሰላምና ምክክር ኮሚሽኑ ጋር ሆነን እንፈታለን ነው እያሉ ያሉ። ይሄ ልሳን ደግሞ የታጋይ ልሳን አይደለም። የጨፍቃፊያችን የብልጽግና ስርዓት ልሳን ነው። የነሱን አንደበት በቀጥታ ወስደው ነው ይሄንን እያደረጉ ያሉት። ስለዚህ የፈጸሙት ድርጊት እጅግ በጣም በአማራ ታሪክ በአርበኝነት ታሪክ በጣም ፈጽመዋል። ይሄ በጣም አሳፍሮናል። በአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጄኔራል ነጋ ክፍለ ጦር ውስጥ የነበሩ ፋኖዎች ወደ አማራ ፋኖ ብሔራዊ ኃይል ተቀላቀሉ። በተሳሳተ መንገድ ውስጥ ነበር ያሉት ፋኖቹ ሁኔታውን አይተንና አገናዝበን ወደ ትክክለኛው መንገድ መጠናል ሲሉ አስታውቀዋል። በቅርቡ እኛና እናንተን በመሪነት ደረጃ ይመራናል፣ ያሻግረናል፣ ብሎም ከፍ ያደርገናል ብለን ስልጣን የሰጠነው የጄኔራል ነጋ ተገኝ ክፍለ ጦር ዋና አዛዥ አርበኛ ጸዳሉ በክህደት ተለክፎ አማራን ከሚሸጡት አማራ ማሸነፍ አይችልም፣ አማራ ስልጣን ላይ መቀመጥ አይችልም በሚል የጠበበ ሐሳብ ተገዝቶ ለብዙ መከራ አካባቢያችን ለብዙ ችግር እንድንበከልና እንድንወድቅ አድርጎን ቆይቷል። አሁን ግን ቀድሞ የትግሉ አሰላለፍ የገባቸው ፋና ወጊዎች ለምሳሌ በክፍለ ጦር ደረጃ እንደ ሜጀር ጄኔራል ውባንታ ባተ ተወራሪ ክፍለ ጦር፣ እንደ ታላቁ ግዙፉ ጉና ክፍለ ጦር ለዚህ አካባቢ ምሳሌ በመሆን ትክክለኛውን የትግል መስመር በማሳየት እኛንም ተወደቅንበት አማራን ባዙሪት ከተጠለፍንበት የሴራ ወጥመድ ወጥተናል። ክብር ለፈጣሪ ይሁን። ከዚህ በመቀጠል ወንድሞቻችን የምንወድቅበት የምንሞትለት ደም የምናወጣበት ላብ የምናወጣበት ትግል ነገ ይመዘገባል፣ አትጠራጠሩ። የጄኔራል ነጋ ተገኝ ክፍለ ጦር ውስጥ ያሉ ፋኖች ማንኛውም ታጋይ እንዲያውቅልን የምንፈልገው ጥቅም ባስቀደሙ ሰዎች ምክንያት በተሳሳተ መንገድ ብንሄድም ህዝቡን የሚጎዳ ዘረፋና መሰል ተግባራት ውስጥ አልተሳተፍንም ብለዋል። በረሃ የሚኖርና ለብልጽግና የእግር እሳት የሆነ ሻለቃ ውስጥ እንዳሉም ተናግረዋል። አሁን ታጋይ ልብዬ ስታገል ስቆስል ስደማ ቆይቻለሁ። ነገር ግን አሁን ላይ ደግሞ ሃይማኖታቸውን በሸጡ ሰዎችና ሐሳባቸውን በቀየሩ ሰዎች ጥቅም ባስቀደሙ ሰዎች አልመራም ብለን እንግዲህ እስካሁን ቀደምም የወገን ተኩስ ግዴታም በውዴታም ሳንሰማም እንግዲህ ቃል በሰው ወስደው ከወገን ጋር በማታቆስም ብዙ ነገሮች ሲሰሩ ኖረዋል። እነዚያን ነገሮች ደግሞ እኛ በመጣስ ስርዓቱንም አልተቀበልነውም ነበር።
ምን ማድረግ ይቻላል ወዴትኛው ትግሉስ ምን ላይ እየሄደ ነው ማን ትክክል እየሄደ ነው በሚለውም ነበር የቆየነ ነገር ግን አሁን እየለየለት መጣ እየገለጠ መጣ ትክክለኛ ታጋዩ ደግሞ እየገባነ መጣ ማለት ነው እኛ ስለለየኛው ስለ ፖለቲካው ጠለቅ አድርጌ ማቀው ነገር የለኝም ነገር ግን የጦር የሚያቀል የሚፈልገው እቺ ጦር በራር የምትኖረው ለጥላት የግርሳት ናት ለጥላት የግርሳት ናት የወጣችም አማራን ወክላ ነው የወጣችም ህዝቡን ወክሎ ነው የወጣንም ህዝባችን ወክለን ነው ጥቅም በየት ነው ብትለና አናቀም ጎንጎለብሰን ነው ምን እንቀሳቀሰው ጥቅም በየት ነው ብትለና አናቀም ነገር ግን ደግሞ አሁንም የቀሩ ባንዶች ከነዚህ ባንዶች እነዛ ሰዎች እኛን ትግሉን ሸጣው ወደው ተቀላቅለዋል ነገር ግን ደግሞ አሁን ላይ እኛንም ወደ ብልጽግና ካለውድ በግድ ለማቀላቀል የሚፈልጉ ታጋዮች አሉ የጦር ብቻ አይደለም እኔ ጆት የወጣው ጦር ትናንትና ሰልፍ ላይ የነበረ ጦር የጦር ብቻ አይደለም ምናልባት ግን አሁን ላይ በማደናገጥ በፖለቲካ በመስበክ ያንኛው ብዙዎች ነገሮች ወደ ምረሽ ግቡ በማለት በጫካ ወይኔ ሸፍታለሁ ወይኔ ሰደዳለሁ እያለ ብዙ ጦር አለ ይሸከፋል ይመጣል ትክክለኛ መስመሩ ሲገባው ማለት ነው የአማራ ፋኖ ብሔራዊ ኃይል አዲስ ለተቀላቀሉ ፋኖዎች ባስተላለፈው መልእክት ትግላችን በተከክለኛ መንገድ ላይ በመሆኑ ብልጽግና በሰማይም በምድርም ውጊያ ቢከፍትብንም አልተበገርንም ሲል ተሰምቷል ማአትነት ሞት ለሀገሩ የሚሰዋላት እውነተኛ ሞት እንዲሞት አንድ አማራ ቤቱም ያሸዋ ቤት ያልሆነ አፋድ ያሸዋ ቤት ጎርፍ ሲመጣ በጽናት የማይችል የጠላትን እንቅስቃሴ መግታት የማይችል ማሰልጠን የማይችል ወታደር ማስታጠቅ አርበኞችን የነቃ የፖለቲካ ተሳትፎ መስጠት የማይችል አንድ ግለሰባዊ ድርጅት የዶላር ድርጅት ነው አፋድ የአማራ ፋኖ ብሔራዊ ኃይል አሳታፊ የሆነ ግለሰብ ተኮር ያልሆነ ነገ ከነገ በኋላ ለሁላችንም የተዘረጋ የሁላችን ቤት በአማራዎች እንባ በአማራዎች ደም በአማራዎች መከራ በሃንሻ እንባ የተገነባ ያለት ላይ ቤት ነው ማለት ነው አመሰግናለሁ Action Aid the Human Cost of Public Sector Cuts in Africa በሚል ርዕስ ሪፖርት አውጥቷል በኢትዮጵያ በጋና በኬንያ በላይቤሪያ ማላዊና በናይጄሪያ ከ600 በላይ የጤና ጥበቃ ሰራተኞች መምህራንና የማህበረሰብ አባላት ላይ ጥናት አካሂዶ የደረሰበትን ውጤት ይፋ አድርጓል ባለፉት 5 ዓመታት የመምህራን ደሞዝ ከ10% እስከ 50% መቀነሱን ጥናቱ ያሳያል 90% የሚሆኑ የጤና ሰራተኞች የቤት ኪራይ ምግብና የቤት ወጪዎች የመሳሰሉ አስፈላጊ ፍላጎቶችን ለማሟላት በቂ ደሞዝ እንደማይከፈላቸው ሪፖርት አድርገዋል IMF ብድር ካበደረ በኋላ በኢትዮጵያ የኢኮኖሚ ማሻሻያ በሚል ስም የፖሊሲ ለውጥ ተተግብሯል የአክሽን ኤድ ሪፖርት እና የኢትዮጵያን ሁኔታ እንዲነግሩኝ ዶክተር ግርማን ጋብዣቸዋለሁ በጣም አመሰግናለሁ ዶክተር እንግዲህ አክሽን ኤድ አዲስ ሪፖርት አውጥቷል በሪፖርቱ ኢትዮጵያንም ያካተተ ግምገማውን አድርጓል ሪፖርቱን አይተውታል አመሰግናለሁ መልካም አው አክሽን ኤድ ጥሩ ሪፖርት አውጥቷል አንድ 6 ሀገሮች ላይ ነው የሰራው ኢትዮጵያ ጋና ኬንያ ላይቤሪያ ማላዊና ናይጄሪያ ነው እና ብዙ ከኢትዮጵያ ጋር የሚመሳሰል ነገር አላቸው ስለዚህ ሰዎች ይሄንን ሪፖርት ቢያወጡ ነው ከአይኤምኤፍ ጋር ተያይዞ የተከሰተው ነገር ምንድነው ያው ለምታውቂው የረጅም ጊዜ የኢኮኖሚ ችግር ነበረብን አንድ 50 ዓመት ሆኖታል የኢትዮጵያ ኢኮኖሚ ያው የፖለቲከኞች መጸለጃ ከሆነ እና በተለይ ደግሞ ባለፉት 6-7 ዓመታት በአመራርም ችግር በተደጋጋሚ ባጋጠሙን ጦርነቶች ምክንያት ከፍተኛ ችግር ውስጥ ነው ያለነው እና አይኤምኤፍ በጣም ትንሽ ብር ከኛ ኢኮኖሚ ራሱ አብይና ከሱስራ ያሉት ሪፖርት ከሚያደርጉት አቋያ 2% የማይሞላ ለዛም በ4 ዓመት የሚሰጥ ብድር ሰጥቶን በጣም ብዙ ነገር ነው የጠየቀው እና አንዱ ነገር ምንድነው የጠየቃቸው ይሄ መንግስት ለህዝባዊ አገልግሎት የሚውሉ ጉዳዮች ላይ የሚያወጣው ወጪ እንዲቀንስ የሚል ነው ለምሳሌ ለነዳጅ የሚደረግ ድጎማ ለማዳበሪያ የሚደረግ ድጎማ
ሰዎች የሚያገኙት ገቢ ላይ ከፍተኛ ቀረጥ መጣል ማነው ግብር ማለት ነው ይቅርታ ከፍተኛ ግብር መጣል ከሰዎች በተለያየ መንገድ ገንዘብ መሰብሰብ እና እነዚህ በጣም አስፈላጊ እና ወሳኝ የምንላቸው ዘርፎች ላይ የሚመደበውን በጀት መቀነስ ለምሳሌ ትምህርት፣ ጤና፣ ግብርና የመሳሰሉት ማለት ነው እና IMF እነዚህን ነገሮች ጠይቋል። ያው የአብይ መንግስትም በሚችለው መጠን እያደረገ ነው። ግን የሚያሳዝነው ነገር ምንድነው የኢትዮጵያ ኢኮኖሚ እንደው ቀላል አናሎጂ ለመጠቀም የኢትዮጵያ ኢኮኖሚ ካንሰር ነው ያለበት። ግን ከIMF ያገኘነው የራስ ምታት ኪኒን አይነት ነገር ነው። ስለዚህ አንደኛ እና አብይ ትክክለኛው መድኃኒት አይደለም እየጠቀሙ ያሉት፣ ሁለተኛ ደግሞ የሚወስዱትን መድኃኒት ራሱ የፔን ኪለር ወይም የራስ ምታቱን መድኃኒት በአግባቡ አይደለም እየወሰዱ ያሉት ወይም ኢኮኖሚውን እንዲወስድ እያደረጉ ያሉት እና በጣም በሚያሳዝን መልኩ የመምህራንም የጤና ባለሙያዎችም መልስ ለተጠየቁ ጥያቄ እዚህ አክሽን ኤድ ላይ የወጣው ያለውን ሁኔታ የሚያሳይ ነው። እኔ በበኩሌ እንደዚህ አይነት ነገር ብዙ ሰራለሁ። የቀረበው ሪፖርት ላይ ምንም አይነት ችግር አላገኘውም። አሰራራቸው እጅግ በጣም ሳይንሳዊ መንገድ የተከተለ ነው እና እንደው አንዳንድ ነገሮችን ልጠቅስልሽ ከቻልኩ ከዛ ሪፖርት ላይ በጣም ያሳዘነኝን ነገር መልካም አንደኛው ለምሳሌ ከተጠየቁ 100 የሚሆኑ መምህሮች እንትኑ ነው ፕሮፖርሽኑ ነው የምነግርሽ 90 የሚሆኑት ከመቶዎቹ 90 ወይም 91 በመቶዎቹ ምንድነው ያሉት የምናስተምርበት ሁኔታ እጅግ በጣም ተበላሽቷል ያሉት። አንደኛ እንግዲህ ትምህርት ቤቶች ላይ ኢንቨስት አለመደረጉ ይሄን አምጥቷል። ሁለተኛ መምህሮቹ ከመቶ መምህራን 96ቱ ወይም 96 በመቶ የሚሆኑት መምህራን ባለፉት 5 ዓመታት ምንም አይነት የሙያ ስልጠና አላገኙም። ስለዚህ የእነሱም አቅም የተማሪዎቻችንም አቅም የዛሬ 5 ዓመት ላይ እንዲቆም ተደርጓል ማለት ነው። ሌላው ተደራጅተው እንኳን ጥያቄያቸውን እንዳያቀርቡ ከመቶ መምህራን 78 የሚሆኑት ወይም 78 በመቶ የሚሆኑት መምህራን እዚህ ጥናት ላይ የተሳተፉት መንግስት ከፍተኛ የሆነ ጫና እያደረገባቸው ነው። ተሰባስበው እንኳን የሆነ ነገር ማድረግ እንዳይችሉ እርስ በርስ እንኳን እንዳይማማሩ። ሌላው ትልቁና እኔ ለኢትዮጵያ ሕዝብ እጅግ በጣም አሳዛኙ ዜና ይመስለኝ 91 በመቶ የሚሆኑት መምህራን ከመምህርነት ሙያ መውጣት ይፈልጋሉ። 91 በመቶ የሚሆኑት ይህንን በምን አማርኛ ላስቀምጠው እንደምችል አላውቅም። መልካም ግን እጅግ በጣም አሳዛኝ ዜና ነው። እንደው የጤና ባለሙያዎችንም ብታየው እዚህ ጥናት ላይ የተሳተፉት አንደኛ ያው ቅድም ልክ እንደ ትምህርት ቤቱ 95 በመቶ የሚሆኑት ወይም ከተጠየቁ 100 ሰዎች 95ቱ የጤና ባለሙያዎች ለሕክምናው አገልግሎት የሚበቃ በጀት የለም ሲሉ ተናግረዋል። 95 በመቶ እና ይሄ ደግሞ የሚያሳዝነው ነገር 90 በመቶ የሚሆኑት የጤና ባለሙያዎች እንደተናገሩት ይሄ የበጀት ቅነሳ በጣም የሚጎዳው ህጻናትንና እናቶችን ወይም የህጻናትና የእናቶችን ሕክምና ነው። እንግዲህ ይሄ ምን ማለት እንደሆነ አይቲንክ ለአድማጮች ግልጽ ይመስለኛል። ሌላው ሁሉም የጤና ባለሙያዎች የመድኃኒት ዋጋ እንደጨመረ ተናግረዋል። የመድኃኒትና ሕክምና ሌላው የራሳቸውን በተመለከተ ሙሉ በሙሉ የሚባሉት ከተጠየቁት ሁሉም የእነሱ ገቢ የዛሬ 5 ዓመት ከነበረው ቀንሷል። እንግዲህ አደግን እየተባለ በሚወራበት ሀገር ነው 100 በመቶ የተጠየቁት ባለሙያዎች ገቢያችን ከዛሬ 5 ዓመት ጋር ከነበረው ጋር ሲወዳደር ቀንሷል ያለው 75 በመቶ የሚሆኑት ወይም ደግሞ ከመቶ ተጠያቂዎች 75ቱ እኛ እና ቤተሰባችን የሚጠቀመው ምግብ ወይም የሚመገበው ምግብ ቀንሷል ሲሉ ተናገሩ። ስለ ጤና ባለሙያዎች ነው የምናወራው ማለት እና ከመቶዎቹ ከተጠየቁት መቶዎቹ 100 ሰዎች ወይም ደግሞ 100 በመቶ የሚሆኑት ባለፉት 5 ዓመታት ምንም አይነት የሙያ ስልጠና አላገኙም። ይሄ አይ ቲንክ በጣም ግልጽ ሊሆን ይገባል። ሳይንስ በጣም እያደገ በሚሄድበት ዘመን በሽታዎች አይነት እጅግ በጣም እየተወሳሰበ በሚሄድበት ዘመን 5 ዓመት የጤና ባለሙያዎች ምንም አይነት የሙያ ስልጠና አለማግኘታቸው እጅግ የሚያሳዝንና የሚያስፈራ ነገር ነው። ሌላው 100 ከተጠየቁት ሙሉ ለሙሉ ኢትዮጵያውያን እንደማወራው የጤና ባለሙያዎች ሁሉም ስራችን ላይ ከፍተኛ ጭንቀት አለብን እያሉ ነው። እንግዲህ እንደዚህ የተጨነቁ ሰዎች ናቸው መጥተው በሰው ህይወት ላይ
እንዲወስኑ የምናደርገው ሙያቸው ስለሆነ ማለት ነው። እና ሌላው ቅድም እንዳልኩት የመምህሮቹ 91% ነው። የጤና ባለሙያዎች ይሄ በጣም የተከበረ ሙያ ውስጥ ያሉ 65% የሚሆኑት ይሄንን ሙያ መልቀቅ ይፈልጋሉ። እና ይሄ ከአይኤምኤፍ ጋር ተያይዞ የመጣና በራሱ በመንግስትም እጅግ በጣም ደካማ የሆነ የኢኮኖሚ ቅደም ተከተል ወይም ፕራዮሪታይዜሽን ችግር ምክንያት ያው እንደዚህ አይነት ደረጃ ደርሰናል። እና መልካም አንድ ሊጨመርበት የሚገባ ነገር አይኤምኤፍ የችግሩ መንስኤ ሳይሆን በጣም ከፍተኛ ችግር ስላለብን የመጣ ተቋም ነው። የችግሩ መንስኤ የራሳችን በጣም ደካማ የሆነ የመንግስት አመራር ነው ወይም ደግሞ የፖለቲከኞች አመራር ነው። ይሄ መታወቅ አለበት ብዬ አስባለሁ። አመሰግናለሁ ዶክተር ግርማ። እንግዲህ ሰሞኑን የጤና ባለሙያዎች በኢትዮጵያ አድማ እያደረጉ ወይም ደግሞ መብታቸውን ለማስከበር እንቅስቃሴ እያደረጉ እንደሆነ ይታወቃል። የነሱ ጥያቄ የኢትዮጵያ በተለይም የመንግስት ሰራተኛው ያለበትን ሁኔታ እንዴት ያሳያል? እንዴት አዩት? በጣም ጥሩ። በነገራችን ላይ እንግዲህ የሕክምና ባለሙያዎች እኔ እስከማውቀው ድረስ እጅግ በጣም ከፍተኛ ኃላፊነት ያለበት ሙያ ያላቸው ሰዎች ናቸው። ምክንያቱም በሰው ልጅ ህይወት ላይ ምትክ በሌላት በሰው ልጅ ህይወት ላይ የሚወስኑ ባለሙያዎች ናቸው። ለዛም ነው ትምህርታቸው ረጅም ጊዜ የፈጀው፣ እጅግ በጣም ጥንቃቄ የተሞላበት። አሁን ኢትዮጵያ ውስጥ ያለውን ትምህርት እንተውና እጅግ በጣም ጥንቃቄ የተሞላበት ብዙ የሚደከምበት እና በዓለም አቀፍ መመዘኛዎች ሳይቀር የሚመዘን ፈተና ያላቸው ባለሙያዎች ናቸው። እና እጅግ በጣም ከባድም ሙያ ነው። እጅግ በጣም ትልቅ ኃላፊነት ያለበት። ለዛ ነው በነገራችን ላይ በጣም ብዙ ሀገሮች በሙያ የሚቀጠሩ ባለሙያዎችን ደሞዝ ብታይ በጣም ብዙ ሀገሮች ለሕክምና ባለሙያዎች ብዙ ይከፍላሉ በአንጻሩ ማለት ነው። ይሄ አግባብ ነው፣ ትክክልም ነው። አንድ የጤና ባለሙያ አንድ የሕክምና ጠረጴዛው ላይ የተኛን ሐኪም ማነው የተኛን ታካሚ ስለሚበላው ምግብ፣ ስለሚጠጣው መጠጥ፣ ስለቤቱ፣ ስለጫማው፣ ስለልብሱ እያሰበ ሊያክም አይችልም። ስለዚህ ቢያንስ የህዝብ ገንዘብ ነው እና የሚከፈለው። በነገራችን ላይ የመንግስት በጀት የሚባል ነገር የለም። የህዝብ ገንዘብ ነው ያለው። የህዝብ ገንዘብ ነው እና የሚከፈለው። ህዝቡ እስከፈቀደ ድረስ እነዚህ ባለሙያዎች በአግባቡ እና የተዳደለ ኑሮ እንዲኖሩ በሚያስችል መልኩ ሊከፈላቸው ይገባል። ስለዚህ ቅድም እንዳልኩት ኢትዮጵያ ውስጥ ሳይሆን የተለያዩ ሀገሮች ወይም በርካታ ሀገሮች የጤና ባለሙያዎችን በጥሩ ሁኔታ ኢኮኖሚያቸው በፈቀደ በጥሩ ሁኔታ ይከፍሉ ነበረ። እኛም ሀገር እኔ እስከማውቀው ድረስ እስከ ደርግ ጊዜ ድረስ የጤና ባለሙያዎች ክፍያ ላይ ቅሬታ ሳይቀርቡ ሰምቼ አላውቅም። እንግዲህ አቅርበው ሊሆን ይችላል፣ እኔ አላውቅም። ኢህአዴግ ከገባበት ጊዜ ጀምሮ ግን ከ1983 ወዲህ በተለይ ምሁራን ላይ በተለይ ደግሞ ይሄ በጣም ከፍተኛ የሙያ ደረጃ የደረሱ ሰዎች ላይ ካላቸው ቅናትና ይሄ ምንድን ነው ይሄ እነሱን አርቆ የማየት ያው ሲገቡ ትዝ ይልሻል ምሁሩ ወላዋይ ነው ምናምን እያሉ ምሁሩን አንታጎናይዝ ሲያደርጉ ነው የኖሩት። እና ከዛ ተከማይቶ የመጣ እና ለሙያ ክብር አለመስጠት እና ሙያዎች ምን ያህል አስፈላጊ እንደሆኑ ካለማወቅ የሚመነጭ ጉዳይ ነው። ስለዚህ አንደኛው ይሄ መሰረታዊ የሆነ የአመለካከት ችግር ያለባቸው የፖለቲካ ስልጣን ላይ ያሉ ሰዎች የሙያውን ንቀት ነው የሚያሳየው። ሁለተኛ ግን አይ ቲንክ ሰፋ አድርገን ስናየው አይደለም መምህሮች አይደለም በሌላ ዘርፍ የተቀጠሩ ሰዎች የሕክምና ባለሙያዎች እንኳን አሁን ካለው የኑሮ ውድነት አኳያ የሚከፈላቸው ገንዘብ በቂ ኑሮ እንዳይኖሩ አድርጓቸዋል የሚለውን ነው የሚያሳየው። የጤና ባለሙያዎች በኢትዮጵያ የሲቪል ሰርቪስ አከፋፈል ከፍተኛ ደረጃ ላይ ያሉት ባለሙያዎች በሚከፈላቸው ክፍያ እንግዲህ ማስታወስ ያለብን ኢትዮጵያ ውስጥ ዋናው ቀጣሪ ወይም ብዙ ሰው የሚቀጥረው መንግስት ነው። ምክንያቱም የግል ሴክተሩ እንዳያድግ ያልተደረገ ነገር የለም ባለፉት 50 ዓመታት። ስለዚህ መንግስት ከፍተኛ ደረጃ ሊከፍላቸው የሚገቡ ሰዎች በቂ ምግብ፣ በቂ መጠጥ፣ የተዳደለ ቤት እና በቂ ልብስና አልባሳት ማግኘት አልቻልንም ወይም ሊኖር አልቻለም ብለው እየተቃወሙ ነው። ስለዚህ በሌላው ዘርፍ ውስጥ ያሉ ባለሙያዎች ምን አይነት ኑሮ እየኖሩ እንደሆነ ትልቅ ማሳያ ይመስለኛል። ስለዚህ እንደው አተፋውት እንጂ መልካም ለማለት እየሞከርኩ ያለሁት ኢትዮጵያ ውስጥ እጅግ በጣም
ጥሩ ይከፈላቸዋል የሚባሉት ባለሙያዎች እንኳን ያለውን የኑሮ ውድነት መቋቋም አልቻሉም። ይሄ ደግሞ ቅድም እንዳልኩት መንግስት ለምን ቅድሚያ መስጠት እንዳለበት ወይም የፖለቲካ ስልጣን ላይ ያሉ ሰዎች የህዝብን ገንዘብ ምን ላይ ማዋል እንዳለባቸው ወይም ለምን ቅድሚያ መስጠት እንዳለባቸው አላወቁም እያልኩ ነው። እና የጤና ባለሙያዎች የኢትዮጵያ ህዝብ ከጎናቸው ሊቆም ይገባል። የፖለቲካ ስልጣን ላይ የተቀመጡ ሰዎች ለህዝብ የሚጨምሩት ቅንጣት ነገር የለም። የጤና ባለሙያዎች መምህራን ግን የወደፊቷን አገር እየገነቡ ነው፣ የሰው ህይወት እያተረፉ ነው። እና ለእኔ በኢትዮጵያውያን ላይ እና በኢትዮጵያ የወደፊት እጣ ፈንታ ላይ የተደረገ ትልቅ ዘመቻ ይመስለኛል። መንግስት ለሕክምና ባለሙያዎቻችንና ለሌሎች ባለሙያዎች የህዝብን ገንዘብ በአግባቡ በመጠቀም በአግባቡ ሊከፍላቸው ባለመቻላል እና በዚህ መልኩ ነው የማየው መልካም የጤና ባለሙያዎቻችንን ችግር። በጣም አመሰግናለሁ ለሰጡኝ ማብራሪያ። በሌላ ጊዜ ሰፋ ባለ ሁኔታ እንገናኛለን። ዶክተር ግርማ ለዛሬው አመሰግናለሁ። እኔም አመሰግናለሁ። መልካም በጣም አመሰግናለሁ። ከፍሪ ፕሬስ ግንቦት 15 2017 ዓ.ም ዕለታዊ ዜናዎቻችን ቀጥለዋል። የኢትዮጵያ ፌደራል ፖሊስ ፍትሃዊውን የሐኪሞች ጥያቄ በመፈረጅ ለመቀልበስ ያለመ መግለጫ ወጣ። የፌደራል ፖሊስ ዛሬ ባወጣው መግለጫ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎሉ አድርጓል በሚል ክስ 47 የጤና ባለሙያዎችን በቁጥጥር ስር አውያሉ ብሏል። አገዛዙ የጤና ባለሙያዎች ያቀረቡትን ጥያቄ በትክክለኛው መንገድ ከመመለስ ይልቅ ወደ አፈና አማራጭ ማምራቱን ዛሬ አስታውቋል። የጤና ባለሙያዎች ጥያቄያችን ከየትኛውም የፖለቲካ እንቅስቃሴ ጋር ያልተገናኘ ፍትሃዊ ነው ማለታቸው ይታወሳል። በቅርቡ የወጣው የብልጽግና ሰነድ የትጥቅ ትግል የሚያደርጉ ኃይሎች ከሰራተኛው አመጽ ጋር አብረው ከስልጣኔ ሊያወርዱኝ ነው በሚል ግምገማ ማካሄዱን መዘገባችን ይታወሳል። ዕለታዊ ዜናዎቻችን እነዚህን ይመስላሉ። ፍሪ ፕሬስ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ አጋር እንድትሆኑ በአክብሮት የምጠይቃችሁ መልካም ሞላ ነበርኩ። ጤና ይስጥልኝ።